ቆንጆ የእግርና የእጅ የፊት ማስክ ይዤላችሁ መጥቻለሁ ማለት ነው። እነኚህን 3 ግብአቶች ተጠቅማችሁ በ5 ደቂቃ ውስጥ እጃችሁን፣ እግራችሁን፣ ቤታችሁን ፏ ማድረግ ትችላላችሁ። በጣም ቀላል በቤት ውስጥ የሚገኙ ግብአቶች ናቸው ማለት ነው። ማር፣ እርድ እንዲሁም ደግሞ እርጎ ካላችሁ እርጎ ተጠቅማችሁ ይሄንን ውህድ ሰርታችሁ እጃችሁን ፊታችሁን ፏ ማድረግ ትችላላችሁ። 5 ደቂቃ ባልሞላ ውስጥ ማለት ነው። ሞቶ ቆዳዎችን ያነሳል። እንዲሁም ደግሞ ቆዳችን ተመሳሳይ ቆዳ እንዲኖረን ያደርጋል ማለት ነው። የጠቆሩ ቆዳን ያነሳል። ተመሳሳይ ከለር እንዲኖረን ይረዳል። እርድ በ5 ደቂቃ ውስጥ እንደዚህ አሽታችሁት ወዲያው የሚያምር ከለር ቆንጆ ቆዳችሁን ጥርት አድርጎ ልክ እንደዚህ ያሳያችኋል ማለት ነው። ለቤቱ አዲስ የሆናችሁ ቤተሰብ ሆኖ ሰብስክራይብ አድርጎ ማለት ነው። ላይክም ያላደረጋችሁ ደግሞ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኢክሩ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ውድ ሀገሬ ልጆች እንደምታዩት ለእጅና ለእግር ለፊትም ጭምር የሚሆን የፊት ወይም የእጅና የእግር ለፊትም ለሁሉም የሚሆን ቆንጆ ማስክ ይዤላችሁ መጥቻለሁ ማለት ነው። እንግዲህ የሚያስፈልጉን ግብአቶች ማር ያስፈልጋል። እንዲሁም ደግሞ እርድ ያስፈልጋል። ይሄ ማር የሚበላ ማር አይደለም፣ ለጅስም ብቻ የሚሆን ማር ነው ማለት ነው። እናንተ ግን የሚበላ ለምግብነት የሚያገለግል ማር ካለ እሱን መጠቀም ትችላላችሁ። እኔ ግን ለሰውነት የሚሆን ወይም ለእጅ፣ ለእግር፣ ለተለያዩ ሰውነታችን ለማጽጃ የሚሆን ማር ነው ማለት ነው። ይሄ ሃይላንድ ውስጥ የምታዩት ለብቻ እኮ ይሸጣል። አይታችሁ ከሆነ ለምግብ የማይሆን ለእንደዚህ ለጽዳት፣ ለፊት፣ ለእጅ፣ ለእግር ለእንደዚህ ለመስራት የሚያገለግል ለብቻ ማር ይሸጣል ማለት ነው። እኔ እሱን የተጠቀምኩት። እናንተ ከፈለጋችሁ እኔ ማርና እርዱን ብቻ ነው የተጠቀምኩት። እናንተ ዘባዲ ከፈለጋችሁ ዘባዲ መጨመር ትችላላችሁ። እኔ ግን እነኝህን ሁለቱን ግብአቶች ብቻ አድርጌ ነው መጠቀም እየፈለኩት። እውነት ለመናገር በጣም ቆንጆ በጣም አሪፍ ነው። እንደዚህ አድርጋችሁ ማሩም እንዳያንሳችሁ ሽስሙ እርዱም ደግሞ እንዳይበዛባችሁም እንዳያንስባችሁም አድርጋችሁ ማሩ እስከሚያዋህደው ድረስ እንደዚህ ልክ በቃ ፊታችሁ ላይ ስታደርጉትም ውፍር እንዳይል በጣም እጃችሁ ትቀቡት በደንብ አድርጎ ቆዳችሁን እንዲቀባላችሁ አድርጋችሁ በደንብ አድርጋችሁ ታቀጥኑታላችሁ ማለት ነው። የምታቀጥኑት ያው በማሩ ብቻ ነው እንጂ ውሃ አይጨመርም ማለት ነው። ውሃ ከተጨመረ በጣም ነው እንትን የሚለው አይንቀሳቀስም፣ የመድቦልቦል ባህሪ አለው ማለት ነው። ሰው እንደዚህ አድርጋችሁ ከለወሳችሁትን በኋላ በጣም እጃችሁን ታጥባችሁ በደንብ እጃችሁን ታጥባችሁ እግራችሁንም ከሆነ እንደዛው እግራችሁን ታጥባችሁ ፊታችሁንም ላይ ከሆነ ፊታችሁን እንደዛው ታጥባችሁ ብቻ ንጹህ ቆዳ ላይ ነው መጠቀም የሚኖርብን ማለት ነው። ንጹህ ቆዳ ላይ ቆዳችንም ደግሞ ውሃ መኖር የለበትም፣ በደንብ መድረቅ አለበት ማለት ነው። እንደምታዩት እጄ ስራውን ልጀመር ስል እጄን ታጥቤ በፎጣ አድርቄ ነው ማለት ነው ስራውን የጀመርኩት። ስለዚህ ልክ ግብአቶችን በአንድ አድርጌ ተቀላቀልኩ በኋላ ያው ቀጥታ ወደ መቀባቱ ነው የሄድኩት ማለት ነው። ውድ ሀገሬ ልጆች ለቤቱ አዲስ የሆናችሁ በቅንነት ቤተሰቡን ተቀላቀሉ። ሀሳብ አስተያየታችሁንም ደግሞ ኮሜንት ላይ አስቀምጡልኝ፣ አበረታቱኝ ማለት ነው። እንደምታዩት ቆንጆ አድርጌ በደንብ አድርጌ እያሸሁት ነኝ ያለሁት። ውል ነው የሚያደርገው፣ በቃ ፍክት ላችኋለሁ እና በጣም ቆንጆ ነው፣ በጣም አሪፍ ነው። በማንኛውም ቤት የሚገኝ ነው እርድ፣ እንዲሁም ደግሞ ማረም ደግሞ አይጠፋም ማለት ነው። ማንኛውም ቤት አይጠፋም።
በነገራችን ላይ እርድ የምትጠቀሙት ለወጥ የምንጠቀመውን ሳይሆን ንጹህ ከቅመም ጋር ያልተቀላቀለ መሆን አለበት ማለት ነው። ሀታ ሲፈጭ ራሱ ከቅመም በላይ ከሆነ የተፈጨው ፊታችን ላይ ከሆነ በተለይ ምናልባት ጥሩ ስሜት ላይሰማን ይችላል። ስለዚህ ቤት ውስጥ እርድ ኖሯችሁ ግን ደግሞ ለፊታችን የሆነን ይሆን ወይ ቅመም ይኖረው ይሆን ወይ ብላችሁ የምትጠራጠሩ ከሆነ እሱን እንዳትጠቀሙ። አንኳሩ ፍሬው አንኳሩ እርድ ካላችሁ እሱን ወቅጣችሁ በድንጋይም ቢሆን ፈርከስ አድርጋችሁ ቀጥቅጣችሁት ማለት ነው። ከዛ ትንሽ ደቀቅ ሲልላችሁ በማሽን ፈጭታችሁ ወይም ደግሞ መውቀጫ ዘነዘና ካላችሁ በዛ በመውቀጫ ዘነዘና በደንብ አድርጋችሁ ደቀቅ አድርጋችሁ ከወቀጣችሁት በኋላ ማሽን ውስጥ አስገብታችሁ በደንብ ፍጩት ማለት ነው። ያው ራሳችሁ በአይናችሁ እያያችሁ ንጹህ ለፊታችሁ ንጹህ እርድም ደግሞ ልክ እንደዚህ አሁን ባልኳችሁ መልኩ ማዘጋጀት ትችላላችሁ ማለት ነው። በጣም አሪፍ ነው። ሰው የምትጠራጠሩ ከሆነ እንደዚህ ማድረግ ይኖርባችኋል። ምክንያቱም ምናልባት ከቅመም የተቀላቀለበት ወይም ደግሞ ከቅመም በላይ መጀመሪያ ቅመም ተፈጭቶ ቀጣይ እርዱ ከተፈጨ ምናልባት የቅመሙ ሽታ ሊኖር ስለሚችል ለፊታችን ጥሩ ላይሆን ይችላል። ስለዚህ ለፊታችንም ሆነ ለእግራችን ለእጃችን ንጹህ እርድ መሆን አለበት ብዬ ነው የማስበው። በደንብ ማለት ነው በሚገባ ንጹህ ከቅመም የጸዳ መሆን አለበት። ከቅመም ጋር ያልተቀላቀለ መሆን አለበት። ቅመም ካለበት ግን ፊታችንን ያቃጥለናል፣ የመቃጠል ስሜት ይኖራል፣ ከኩኝ ይላል፣ ይቀላል እና ብዙ አይነት ስሜቶች ስለሚኖሩት እንደዚህ ጥንቃቄ ልናደርግ ይገባል ማለት ነው። ማርም የሚበላ ማር ካላችሁ ችግር የለውም መጠቀም ትችላላችሁ። እኔ ግን እንደ አጋጣሚ ሆኖ ይሄ እንደምታዩት በሃይላንድ ውስጥ የሚገኝ ማር እሱ የምግብ አይደለም። እንደምታዩት እንግዲህ በደንብ አድርጌ እጄን ያዘጋጀሁትን ውህድ በደንብ አድርጌ ሳሸው ቆየሁኝ። በደንብ አድርጌ ማሳጅ ሳደርገው ቆየሁ። በደንብ አድርጌ ትሪት ሳደርገው ቆየሁት። ከዛ ታጠብኩት ይላችሁ ማለት ነው። እንዴት ምር እንዴት ውል ፍክት እንዳደረገው ማለት ነው። ከቻላችሁ አንድ ቀን ውላችሁ አንድ ቀን እንደዛ አድርጋችሁ ብታጸሉት በጣም ቆንጆ ነው። በጣም አሪፍ ነው። ፍክት ነው የሚያደርገው ማለት ነው። በጣም ቆንጆ እውነት ለመናገር ብዙም እንዲህ አይነት ትሪትመንቶችን ተጠቃሚ አልነበርኩም። አሁን ላይ ግን በደንብ ልጠቀም በደንብ አድርጌ ራሴን እንደዚህ በቃ ልንከባከብ ወስኜ ተነስቻለሁኝ ማለት ነው። እናንተ የምግብ ማር መጠቀም ካልፈለጋችሁ እንደዚህ አይነት ማሮችን ለእጃችሁ፣ ለእግራችሁ፣ ለፊታችሁ የሚሆን ለሙሉ ለሰውነት ይሆናል። በነገራችን ላይ እርድ ምንድነው ጽሁፍ የሚያመጣ እና እንደዛ አድርጋችሁ እናንተም መጠቀም ትችላላችሁ ማለት ነው። ውድ ሀገሬ ልጆች በጣም አሪፍ ነው። ራሳችንን መጠበቅ ይኖርብናል። ለራሳችን፣ ለፊታችን፣ ለእግራችን፣ ለሰውነታችን ሙሉ ለሰውነታችን ጊዜና ሰዓት መስጠት ይኖርብናል። ራሳችንን መንከባከብ ይኖርብናል ማለት ነው። እና ቤተሰብ በነገራችን ላይ ሪከርድ እያደረግኩኝ ያለሁ ስልክ ተደወለና በተኛ ስልኬ ልቤን ሰረቁት ስላላችሁ ልቤን ሰረቅ አደረጉት እና ዛሬ እንግዲህ ይዤላችሁ የመጣሁትን ቪዲዮ ይህንን ይመስላል። የሀገሬ ልጆች ቤተሰቦቼ ለቤቱ አዲስ የሆናችሁ በቅንነት ቤተሰብ ሁኑ፣ አበረታቱኝ፣ ላይክ አድርጉ፣ ቤቱንም ሰብስክራይብ አድርጉት። ሀሳብ አስተያየታችሁን ደግሞ አስቀምጡልኝ። እንድሰራ የምፈልጉት ካለም ደግሞ ኮሜንት ላይ አስቀምጡልኝ። ኮሜንት ያለሁ ቼክ አደርጋለሁኝ ማለት ነው። እንግዲህ ጥሩ የሆኑ የፀጉርም ሆነ የፊትም የእጅም የተለያዩ ትሪትመንቶችን ግብአቶችን ጥሩ የምላቸውን ለራሴ እየሞከርኩኝ የተለያዩ ቪዲዮዎችን ይዤላችሁ መመጣ ይሆናል። ለመጀመሪያ ለራሴ ሞክሬ የተስማማኝን ጥሩ ነው ይህንን ሼር ባደርገው ለሰው ምንም ያክል ለክፋት ለጉዳት የሚሰጥ አይደለም ብዬ የማስበውን ነገር ኢንሻላህ በዚህ ቻናል ይዤ እመጣለሁኝ ማለት ነው። እናንተም ደግሞ እንግዲህ ቻናሉን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ።
በዚህ ቻናል ጥሩ ጥሩ የሆኑ አስተማሪ ቪዲዮዎችን ለመልቀቅ ዝግጁ ነኝ። እንግዲህ ያው አበረታቱኝ ማለት ነው። እንደነገርኳችሁ ያው ከአሁን በፊት የነበረው ተበላሽቷል፣ ግን ያው መልሼ አልሰለቸውም ተመልሼ መጥቻለሁኝ። እንግዲህ በዚሁ አጋጣሚ ቪዲዮውን በቃ ምናልባት ቪዲዮውን ማለት የተጠቀማችሁት ቢሆንም እንትኑ ማለቱ ግን ቪዲዮውን እስከ መጨረሻው እዩልኝ በቀንነት ማለት ነው። ሰዓት እንዲሰጠኝ ሰዓት እንዲቆጥርልኝ ያው ታውቃላችሁ 4000 ሰዓት ያስፈልጋል። እንዲሁም ደግሞ 1000 ሰብስክራይብ ያስፈልጋል። ሰብስክራይብ እንኳን ቶሎ ይሞላል፣ 1000 ምንም አይደለም። ላኪን ግን ሰዓቱ በጣም ከባድ ነው፣ አድካሚ ነው። ግን ያው መልካም ቀኖች እህቶች ብዙ እንትን የሚሉ አሉ እና ቪዲዮውን እስከ መጨረሻው ይዩልኝ፣ አጫውቱልኝ ማለት ነው። ሼርም ማድረግ የምትችሉ ደግሞ ሼር አድርጉልኝ። ቻናል ያላችሁ በቻናላችሁ፣ ቻናል የሌላችሁ ደግሞ ለየጓደኞቻችሁ ሼር አድርጉ። በጣም አሪፍ ማክስ ነው በነገራችን ላይ በጣም ቆንጆ ማስክ ነው፣ ተጠቀሙት። በጣም አሪፍ ነው። ንጹህ እርድ ከሆነ በጣም ቆንጆ ነው ለሰውነት። እርድ ለፊት ብቻ አይደለም ለሰውነት ሙሉ ማድረግ ትችላላችሁ። በጣም ቆንጆ ቆዳ እንዲኖረን ፍክት ያደርግልናል ማለት ነው። በተለይ ወዛማ የሆነ ፊት ያላችሁ ሰዎች ለእናንተ በተለይ ፊታችንን በተደጋጋሚ ብንጠቀመው በጣም አሪፍ ነው። የእርድ ሳሙና እንጠቀም የለ ለወዛማ ፊት። ስለዚህ የእርድ ልክ ይሄንንም ከተጠቀማችሁ በእርድ ሳሙናው ፋንታ ይሸፍንላችኋል ማለት ነው። ወዛማ ፊትን ወዙን የማቅለል ባህሪ አለው ማለት ነው። አንዳንድ ጊዜ አሁን ፊታችን በጣም ወዛማ ሰዎች አለን፣ ታጥበ ነው ግን ትንሽ ቆይተን ምንም አይነት ቅባት ነገር ፊታችን ላይ ሳናወጣበት ትንሽ ቆይተን በቃ በደንብ አድርገን ቅባት የተቀባ ነው መስሎ ፊታችን በጣም ወዛ አንጥሶ እናየዋለን። እና እንደዚህ አይነት ፊት ጥሩ አይደለም። ብዙ ነገሮች እንትን ይላል፣ ቅባት ሲበዛ ጥሩ አይደለም። ስለዚህ እንደዛ አድርገን ላብ እንዳይመጣ ሙቀት እንዳይመጣ ይሄ ይቀንሳል ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁትን ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ እስከዛው ድረስ ሰላም ሁኑልኝ፣ ደህና ሁኑልኝ። ያላደረጋችሁ ላይክ አድርጉ። ስለነበረኝ ቆይታ ከልብ አመሰግናለሁ። ባይ ባይ።